ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ ከአድማጮች መድረክ መስታወት የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን ምንጊዜም media@gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰሞኑን ዝም ብዬ በተከታታይ የተወሰኑ መጽሐፎችን ለማንበብ ሞክሬ ነበርና የኢትዮጵያ ታሪክ በአጠቃላይ ወይም ደግሞ የኢትዮጵያ ለውጥም እንበለው ኢትዮጵያ እድገትም ውድቀትም የሚነሳው ነገሮች በትግራይ ኦሮሞና አማራ መስተጋብር አይደለም ወይ? እነሱ ሲፋቀሩ ኢትዮጵያ ሰላም ትሆናለች፣ እነሱ ጋር የተወሰነ ጸብ ሲኖር ጸቡ አገር ሁሉ ይደርሳልና ምንድነው የሌሎች ማህበረሰብ ድርሻ በኢትዮጵያ ፖለቲካ ውስጥ ማህበረሰባዊ እድገት ውስጥ ወይም ሌሎች ጉዳዮች ውስጥ ያለው ትርጉም ምንድነው የሚለው ነገር ታይቶ ካለው ምናልባት አይደለም ተመሳሳይ ጊዜ ስላነበብኩት ሊሆን ይችላል አእምሮ ውስጥ ተቀመጠውና ኢትዮጵያን ፖለቲክስ ኦን ኢትዮጵያን ፖለቲክስ ምናምን የሚል አንድ መጽሐፍ አነብ ነበርና የሚያሳየው ነገር ኢቭን ለውጥ ሲመጣ የኢህአዴግ ለውጥ ይሄ ምንድነው 1991 ለውጥ ወይም ደግሞ 83 ለውጥ እንኳን ሲመጣ ጥምረቱ ለውጡን ለመምጣት ምክንያት የሆነው የነዚህ ሶስቱ ጥምረት ነው። አሁንም ደግሞ ኦሮማራ የሚባለውም ደግሞ ሲመጣ ለውጡ የመጣው የነዚህ ሶስቱ ሂደት ነውና ኢቭን ወደ ጦርነትም ስንገባ ከጦርነትም ስንወጣ ወይም ደግሞ ለውጥ የሚባለው ነገር ሲመጣ እነዚህን ሶስት አካሎች ብቻ ነው የሚያየውና አለ ወይ በኢትዮጵያ ውስጥ ሌሎቹ ማህበረሰቦች የራሳቸውን ድርሻ የሚወጡበት ወይም ደግሞ ሌላው ማህበረሰብ ይሄ ለውጥ የኔ ነው የሚልበት ወይም ደግሞ ኢትዮጵያዊነቱን የተሻለ ኢንተርቴን የሚያደርግበት አካሄዶች አሉት ሆይ? እንዴት ነው የሚታየው ይሄ ነገር የሚለው ሪሰንትሊ በጣም የምጠይቀው ጥያቄ ስለሆነ ነው። እኔ ኢትዮጵያዊ እንደሆንኩ ነው ራሴን የማስበው ለረጅም ጊዜ እና አሁን መጠየቅ ጀምሬያለሁኝ። እኔም ኢትዮጵያ ምላት ኢትዮጵያ አለች የትኛው ናት ምናምን የሚለው ነገር ጥያቄ ነውና ነኝ ወይ ሪሊ ኢትዮጵያዊ ነኝ ወይ እኔ ራሴ የምላቸው ነገሮች ማለት ነውና እስቲ እንዴት ነው ምናልባት እናንተ ምትመስሉ ልግባ እንደ ገባ በነገራችን ላይ ኢትዮጵያዊ ምንድን ነኝ እንደሚል ስትል ምን ትዝ አለኝ። መስፍን ነጋሽ ከአመታት በፊት ከ10-15 ምናምን አመት በፊት ነው መሰለኝ በተለይ ኢትዮጵያዊነት ምናምን የሚለው ላይ ዲቤት እናደርግ ነበርና የሆኑ ዲቤቶች መተው ነው እና ምን የሚል አርቲክል ጽፎ ነበር። እኔ በቃ ብሔራዊ ብሔረሰባዊ አይደንቲቲ የለኝም ኢትዮጵያዊ ነኝ ምናምን የሚል ከተሜ በጣም ብዙ ነው የምናውቀው እና ምን አለ እኔም የለህም ይሉኛል እውነት የለሁም ወይ ጽሁፍ ጻፈና ኢትዮጵያዊ ነኝ የሚለው የለም ተብሎ ነው በተለይ በዘውግ ፌዴራላዊነት አራማጆች መካከል በተለይ ኢትዮጵያዊ ነው ማንነቴ ምናምን የሚለውን እንዳለ አይቀበሉትም። ኤኒዌይ የፖለቲካችን ዲቤት ነው። ግን በብሔር አይን ስንመለከተው ከዚሁ ከመጽሐፉ ሞጣ ብዬ እንትብል ማለት የዛሬ 50 ዓመት ራሱ የተጻፉ መጽሐፎችን ስንመለከት ራሱ የብሔረሰብ ጉዳይ ሲነሳ በብዛት የሚነሳው የኦሮሞ አማራና የትግራይ ጉዳይ ነው እና ሂስቶሪካል ሲግኒፊካንሳቸው ነው። መግቢያ ላይ ትንሽ ጠቅሼዋለሁ እና የሚገርመው እቺ ባርባራ ዋልተር የምትባለው ሃው ሲቪል ዋርስ ስታርት የሚለው መጽሐፏ ላይ ኢትዮጵያን አልፎ አልፎ ትጠቃቀሳለች እንደምሳሌ እና ስታነሳ ምንድነው ብዙ አገሮች ብዙ ብሔረሰቦች ምናምን አሉባቸው ምናምን ይባላል። ግን ሁልጊዜም ቢሆን የፖለቲካል ኮንቴንሽን ወይም ውጥረቶች እንትን የሚሆኑት ማዕከል የሚሆኑት 2-3 ናቸው የሚሆኑትና ለምሳሌ በኢትዮጵያ ብዙ ብሔረሰቦች አሉ ይባላል። ግን ፖለቲካው የኦሮሞ አማራና የትግራይ ተወላጆች ነው ብላ ትላለች ማለት ነው። በጣም ብሪፍሊ ነው እንግዲህ ኢትዮጵያን ስትጠቅስ እንደዚህ የምትለው ማለት ነው። እና ኢትዮጵያ የሶስቱ እንደውም የማህበራዊ ሚዲያ ቀልዶችም አሉ የሶስቱ ብሔረሰቦች። አሁን ግን የሆነ የሚመስለኝ ባለፈውም ስጠቅሰው ነበር ብሪፍሊ ከማርካኬስ ትርክት ባሻገር ዘላስቱ ፍሮንቲርስ የሚለው ደገኞችና ቆልኞች ወይም ደግሞ ምንድነው የመሀል ሀገር ሰዎችና የፐሪፈሪ የዳር ሀገር ሰዎች ፖለቲካ ነው በቃ ሁለቱ ናቸው የመጨረሻዎቹ ፍሮንቲሮች ይላል። ለኔ ግን አሁን ትግራይ በነበረው ታሪካዊም በብዙ ነገሮች ብቻ የመሀል ሀገር ፖለቲካ አካል ነበር። አሁን ያለፈው ጦርነትም ይሁን ያሁኑ የሞት ሽረት ትግሎች
በመሃል የመቆየት ወይም ደግሞ ኮምፕሊትሊ የመውጣት በቃ በሁለቱ መካከል ያለ የሞት ሽረት ተጋድሎ አድርጌ ነው የምመለከተው ማለት ነው። እና የኢትዮጵያ ሁለቱ ፍሮንቲርስ ፖለቲካው የብሔረሰባዊነት በጣም የተጫነው ስለሆነ የሁለቱ ነው ብዬ ነው የማስበው። ሁለቱ ለምሳሌ አማራ ብሔርተኞችና ኦሮሞ ብሔርተኞች አሉ። ሁለቱ አስፓየር የሚያደርጉት የተለያየ አይነት ነው። በዚህ እንትን ብንል የአማራ ብሔርተኞቹ የሚቀርባቸው የትውፊታዊ ኢትዮጵያዊነት ትርክት የምለው ነው። የኦሮሞ ብሔርተኞች ደግሞ የዘውግ ፌዴራላዊነት ትርክቱ ነው የሚቀርባቸው። በዚህ አስተሳሰብ ዙሪያ ሌሎችንም ያሰባስባሉ። ለምሳሌ እዛ ላይ የተጠቀሰው እነ ጃዋር የሲዳማን ሪፈረንደምን በተቀዳሚነት ሲያቀነቅኑ ነበር የነበረው በዘውግ ፌዴራላዊነት ሀሳባቸው ነው ማለት ነው። እና የየራሳቸውን አላይ ይሰበስቡና እነዚህ ሁለቱ እንትኖች ለምሳሌ ፕሬዚደንሻል ካንዲዴትስ ቢመጡ ከሁለቱ ልክ እንደ ቱ ፓርቲ ሲስተምስ የኛ የሚሆነው የሚመስለኝ ከዚህ በኋላ ሁለቱ ፍሮንቲርስ የምላቸው እነዚህም ሁለት አካላት ነው። ከዚህ በላይ ጊዜ ባልወስድ ጥሩ ነው። ከመጽሐፉም ውጪ ነው በነገራችን ላይ ግማሹ ይህን እያልኩ ያለሁት። እያስፔድም ሪዮትም የየራሳቸው ሰፊ ሀሳብ እንደሚኖራቸው አልጠራጠርም። እሺ ወደ እያስ እንሂድና ያው አንዳንዴ ብንወጣ የሚጠበቅ ይሆናል ከመጽሐፉ ብዙም ማራቅንም ብዬ አስባለሁ። ምክንያቱም ታሪካዊ ዳራ ታነሳለህ አይደለ ክፍል 1 ላይ። ስለዚህ እንደዚህ አይነቶቹ ነገሮች ይነሳሉና እያስም እንድትጨምርበት ከዚህ ጋር በተያያዘ መጨመር የምትፈልገው ነገር ካለ እዛ ጋር የሚያነሳው በተለይ ሀብታሙ አለባቸውን ጠቅሶ ይመስለኛል ሚኒሊክ ሀገረ መንግስት መፍጠራቸው ሳይሆን ታላቁ ተቃርኖ የከሸፈ የሀገረ መንግስት ምስረታ ሙከራን ተከትሎ የመጣው ስብስብ ሁኔታ እንደዚህ እያለ የሚያነሳዋልና አሁን ከተነሳው ጋርም የሚሄድ ስለሚመስለኝ ነው ወደዚህ የመጣሁት። እሱ ላይ ሀሳብ ታካፍለናለህ? ይሄንን ብዙ ቆየንበት እንለፈውና ሌላ ነገር ካልክ ደግሞ ደስ ያለህን ክፍልም ማንሳት እንችላለን። እያስ ችግር የለም፣ በጣም ባጭሩ ማንሳት እችላለሁ። ያለፈው ጉዳይ መነሳት ያለበት ያው ስትራክቸራል መዋቅራዊ ምክንያቶቹ ምንድን ናቸው፣ አሁን ያለንበት ሁኔታ የዳረጉ መዋቅራዊ ምክንያቶች ምንድን ናቸው የሚለውን ለመረዳት ነው። አይ ቲንክ ትክክል ነው መፍቃዱ ማንሳቱ እያስባለሁ። ግን ቦታ አይበቃውም ደግሞ በጣም በዝርዝር ሊሄድበት ቢል ሰው እሱንም አንደርስታንድ አደርጋለሁ። በዚህ ክፍል 1ን ሳያይ ይሄን ውይይት ክፍል 1 ሳያይ ክፍል 2ን ተመልካች ካለ በዚህ አጋጣሚ የበፍቄ መጽሐፍ በጣም ጥሩ እና መነበብ ያለበት መጽሐፍ ነው። ባለፈው ደም ስትረስ አድርገናል እሱን። እዚህ ሀገር እንደምታውቂው በእግሩ እየሄደ ሚሊዮነር የመሆን 100 መንገዶች የመሆኛ 100 መንገዶች የሚል መጽሐፍ የሚሸጥ ሰው ባለበት ሀገር እንደ በፍቃዱ አይነት ሰው መጽሐፍ ሲጽፍ በጣም መነበብ አለበት ያስባለሁ። መጽሐፉ በጣም ኢምፖርታንት መጽሐፍ ነው። እንዳልኩሽ ለመረዳትም የመጣንበትን መንገድ ፕሪዲክት ለማድረግ ፓተርኖቹ በስርዓት አጥንቶ ቀጥሎ ምን ሊሆን ይችላል የሚለው ላይ በእውቀት የተሞላ መላምት ለመያዝ በጣም ወሳኝ መጽሐፍ ሆኖ ነው ያገኘሁት። እሱን ድጋፌ ለማንሳት ብዬ ነው። ያለፈ ታሪካችን እና ያለፈ ታሪካችን የሚዘውረውን ፖለቲካችን ስናይ አይ ዶንት ቲንክ እኔ የምንስማማ አይመስለኝም ማለት ነው። የምንስማማ አንድ ነገሮች ላይ ሰጥቶ መቀበል ሊኖር ይችላል ምናምን፣ ግን ኮምፕሊት አግሪመንት እና ሃርመኒ ላይ ልንደርስ የምንችል አይመስለኝም። ያሉት ኤሊቶቻችንንም የህዝቡንም ሁኔታ ንቃተ ህሊናችንን ሁሉንም ሳይ ምንደርስ አይመስለኝም እና ከዛ ይልቅ ሼርድ ፊውቸር ናሬት ማድረግ ብንችል የሚል ሀሳብ ነው የመጣልኝ። ይህንን ምዕራፍ ሳነብ የበፍቃዱ መጽሐፍ ምን ማለት ነው? ኦልሬዲ እንግዲህ ያው በፍቃዱ የኦርዌልን ጠቅሶ መጽሐፉ ላይ የኋላን ታሪክ የተቋጠረ እንዴት ወደፊት ለመቋጠር ጉልበት እንደሚሰጠው ፖለቲካዊ ጉልበት እንደሚሰጠው ያነሳል፣ ያስማማኛል። ግን እኛ አሁን ኢትዮጵያውያን የገጠመን አይነት ችግር የተገዳዳሪ የብሔር ትርክቶች ወይም ተገዳዳሪ የብሔር ማንነቶች ያሉባቸው በጣም በርካታ ሀገሮች አሉ። ሰምሃው እንደኛ በጦርነት ውስጥ እየኖሩ አይደለም፣ የሚፈቱበት መንገድ አግኝተዋል። በጣም እኛ ኤሴንሻሊስት ነን። አሁን ሪዮት ካንቺ ጋር ከዚህ በፊት ስናወራ አንስቼው ከሆነ አላውቅም፣ ግን ለምሳሌ ብሔራዊ መዝሙራቸው ግጥም የሌላቸው ሀገራት አሉ። ለምሳሌ ስፔን ብሔራዊ መዝሙሯ ግጥም የለውም፣ ሊሪክስ የለውም። በቃ ክላሲካል ብቻ ነው፣ ሲስማሙ ስላልቻሉ ማለት ነው። እየኖሩ ነው፣ በሰላም እየኖሩ ነው። እንግዲህ ካደጉት ሀገሮች ውስጥ አንዷ ናት ስፔን። ባንዲራ የሌላቸው ሀገራት አሉ። ባይዘው በባንዲራ
ሊስማሙ ስላልቻሉ ምንድነው ያደረጉት የሀገሩን ካርታውን ቅርጽ ቀጥታ የሆነ ነጭ መደብ ላይ ብቻ ለጥፈው የሚኖሩ ሀገሮች አሉ። አንዳንዴ እንትን ሙጭጭ አድርገን የምንይዘው ነገር የምንኖረው በሙሉ ባለፈ ታሪካችን ላይ ሲሆን ይመስለኛል እና ሁሉም የበለጸገ ሀገር ውስጥ መኖር ይፈልጋል ብዬ አስባለሁ። ሁሉም ኢትዮጵያዊ ወደፊታችንን እንዴት ነው በበለጸገች ሀገር ውስጥ በትልቅ ሀገር ውስጥ የተደላደለ ኑሮ በቀን 3 እየበላን ስለ ኦቤሲቲ ምናምን ምክር እየተሰጠን ይሄንን አትብሉ እንዳትወፍሩ ምናምን እየተባልን የምንኖርበት ሀገር መመስረት የምንችለው እንዴት ነው በሚል ዲስከሽናችን ሁሉ ወደዛ shift ቢያደርግ ሜቢ እሱ ላይ ልንስማማ እንችላለን ብዬ አስባለሁኝ። እሱን እንትን ለማለት ነው። ከዛ በተረፈ ስለ ኮር ፔሪፌሪ ያነሳው ነገር በፊት መጽሐፉ መግቢያ ላይ እንዳለው ጠቅሶታል። አይ ቲንክ ችግር ፈጣሪዎቹ እነዚህ ሶስቱ ብሔሮች ሆነው ሳይሆን በዳር ሀገር ላይ የሚፈጠረው ችግር በቂ የሚዲያ እንዲሁም የሶሻል ዲስከሽን እድል ስለማያገኝ ይመስለኛል። ለምን እንደዚህ አሁን ትግራይ አማራ ሰማው ሂስቶሪክ ኮር ናቸው ለኢትዮጵያ። አማራ በከፊል ጂኦግራፊካል ኮርም ነው። ኦሮሚያን ካየሽ ጂኦግራፊካል ኮር ናት። ስለዚህ ማተር ያደርጋል እዛ አካባቢ የሚነሱ ነገሮች ለመሀል ሀገር ሰው። ሰሞኑን ከአንድ ሰው ጋር እያወራሁ ነበር እና የኦኤል እንቅስቃሴ እንዴት ታያለህ ኦሮሚያ ላይ ምናምን ብዙ ፋቲግ አለ ምናምን መጽሐፉም ላይ ጠቅሰዋል። ፍቄ አጋጣሚ ይሄ ነው ጉዳይ ግን በጣም ዲተርሚናንት የሚያደርገው ለኔ ለምንድነው አሁን ጂኦግራፊካል ኮር ስለሆነች ኦሮሚያ ለምሳሌ 70% የኢትዮጵያ ኤፍዲአይ ፎሪን ዳይሬክት ኢንቨስትመንት ላይ የሚሰሩ ከውጭ ኢንቨስተሮች 70% የሚገኙ ኦሮሚያ ክልል ውስጥ ነው። ስለዚህ ኦሮሚያ በኮንፍሊክት ውስጥ በሆነች ቁጥር በጣም ብዙ የፎሪን ከረንሲ እጥረት ይገጥመዋል ፌደራል መንግስት። ስለዚህ ማተር ያደርጋል ዞሮ ለመሀል ሀገር ሰው በጣም ማተር የሚያደርግ ስለሆነ ይመስለኛል እና ከመሀል ሀገርነታቸው የተነሳ ይመስለኛል እንጂ ዳር ሀገር ላይ ችግር ሳይኖር ቀርቶ በተለይ ከብሔር እና ከማን ነገር የተያዘ ችግር ሳይኖር ቀርቶ አይመስለኝም። አሁን የሶማሌ ጉዳይ በጣም ረጅም ዘመን እንትን ነው። ኢትዮጵያ ሁለት ጦርነቱን ከጎረቤቶቿ ጋር የገጠመችው አንዱ ከሶማሊያ ጋር ነው። ግን ጦርነቱ የጀመረው እንደምታየው የኢትዮጵያ ሶማሌ ሪጅን ውስጥ ነው። ስቲል እንደውም በፊት የጠቀሰው ማርካኪስ መልቲናሽናል ፌደራሊዝም ለኢትዮጵያ ጥሩ ነገር ነው፣ ግን ኢምፕሊመንት ከተደረገ ዲሞክራቲክሊ እና ፉሊ ኢምፕሊመንት ከተደረገ ሶማሌ ክልል መገንጠሉ አይቀርም ይላል። ስቲል ያለ ችግር ነው ለማለት ነው። እሱ እንደ ሪማርክ ለመስጠት ነው። አይ ቲንክ ሌላ በዚህ ጉዳይ ላይ የቀረ አንድ ነገር ብቻ አልጨምር። ባለፈው ታሪካችን አንስማማም ስል እንግዲህ ባለፈው ታሪካችን ሼፕ ያደረጋቸው የፖለቲካ ተዋናዮች አሉ ኢትዮጵያ ውስጥ። እነዚህ ነገሮች ሚውቹዋሊ ሪኢንፎርሲንግ ናቸው። አንዱ በጠነከረ ቁጥር ሌላኛው ይጠነክራል። ሰርፕራይዚንግሊ አንዱ ሲጠነክር አንዱ ቢዳከም ኖሮ ወደ አንዱ አድልተን በቃ እንጨርሰው ነበር ጉዳዩን። ግን አንዱ ሲጠናከር አንዱ ተመልሶ የሚጠናከር ነገር ነው። ስለዚህ እኔ ሁለቱንም ማዳከም የተሻለ ይመስለኛል። ለምንድነው እንደዚህ ነው? አንድ ሲምቦሊክ ስቴት የሚል መጽሐፍ አለ ካርሎስ ባስታይንባስ የጻፈው። ምን ይላል? ስለ ብዙ የሚያወራው ስለ ካናዳ ነው። አሁን ካናዳ ላይ የዋይት የእንግሊሾቹ ያው እነሱ ናቸው ማጆሪቲ። የነሱ ፖለቲካል ሪቶሪክ እየጠነከረ በመጣ ቁጥር የፍሬንቾቹ የኩቤኮቹ የመገንጠል ፍላጎት እየጠነከረ ይመጣል። የኩቤኮቹ ዲማንድ በበዛ ቁጥር እንገንጠልም ሆነ እንደዚህ ይደረግልን የካናዳ ፌደራል ስቴት ይሄን ያርግልን የሚለው ዲማንድ በጨመረ ቁጥር እነዚህ ደግሞ አላበዙትም እንዴ ይሄ ሁሉ ተደርጎላቸው አሁንም ይጠይቃሉ እንዴ ብለው ድጋሜ እነሱም ይጨምራሉ ጥያቄያቸው። ስለዚህ ሁልጊዜ ሚውቹዋሊ ሪኢንፎርሲንግ ናቸው እንደዚህ አይነት ነገሮች እና አይ ቲንክ ሁለቱም እናዳክምበት መንገድ ቢገኝ የተሻለ ይመስለኛል ማለት ነው። አረዘምኩት። አይ ቆንጆ ነው። ሁለቱንም ማዳከም ሌላ ጊዜ ወይ እንመለስበታለን እንጂ ኢንተረስቲንግ የሆነ ሀሳብ ነው። የሚበዙት ሰዎችስ በተለይ ደግሞ የፖለቲካ ተዋንያን ሁለቱም ውስጥ አይደሉም ወይ ፈቃደኛ ናቸው ለመዳከም ወይ ከሚለው ጀምሮ አዳካሚው ከየት ይመጣል ከሚለው ጀምሮ እንወያይበታለን። እንግዲህ በእኔ ብቻ እንዳይሆን ደግሞ አንዳንድ ዙር ለእናንተ ሰጣችኋለሁ። ይሄኛውን ክፍል ላይ እንወያይበት የምትሉትን እየመረጣችሁ እንወያይበታለን። በፍቄ ወደ አንተ ልሂድ። አይ ዶንት ኖ እንግዲህ ምናልባት ክፍል በክፍል ከሄድንበት ነው ይህንን ፍሬምወርክ ያወጣሁት በተለይ ትዕቢታዊ ኢትዮጵያዊነትና የዘውግ ፌዴራላዊነት ወዘተርፈ የሚሉትን በዛ ለማየት ነው።
በዛ ከሄድን ምናልባት ቀጥሎ የሚመጣው የእንትን ነው የተዛቡ መረጃዎች ነው ብለው ዲስኢንፎርሜሽን ምን ያህል ሮል ተጫውቷል በዚህ ትራንዚሽን መውደቅ ላይ ወይም መክሸፍ ላይ የሚለው አይ ቲንክ ኢንተረስቲንግ ቶፒክ ይመስለኛል። ኢንተርቴን ራሱ ማድረግ አለብን። ምክንያቱም የሚዲያ ላንድስኬፕ እና በተለይ ደግሞ የሶሻል ሚዲያ ፓወር መግነን ማለት ነው እና በቅርብ ጊዜ እንደውም አይ ዶንት ኖ አክቹዋሊ ሰቨራል መንዝስ ሴጎ ነው ከያስጴድም ጋር እያወራ ነበር። ሹምሽረት የሚደረገው ራሱ በሶሻል ሚዲያ ነው። አንድ ሰው እንዲሾም ሲፈለግ ካምፔን ይደረጋል። ያንን ያዩ ደግሞ የመሾም ስልጣን ያላቸው ሰዎች ይሾማሉ ማለት ነው ወዘተርፈ እየተባባልን ነበር ከዚህ በፊት። አሁን እንግዲህ በተለይ ማህበራዊ ሚዲያ ከበፊት ጀምሮ ለሚከታተል ሰው ለውጡን በጣም ኖቲስ ማድረግ የሚችል ይመስለኛል እና በፊት ለምሳሌ የመንግስት ባለስልጣናት አልነበሩም። ከለውጡ በፊት ማለት ከ2010 በፊት የመንግስት ባለስልጣናት ሶሻል ሚዲያ ላይ ብዙም አይታዩም። ዶክተር ቴድሮስ አድሃኖም ብቻ ናቸው። እሳቸውም ተገምግመው እንደነበረ አንድ ፎርቹን ጋዜጣ ላይ ተጽፎ ነበር። እሱ ራሱ ሳይት አድርጌዋለሁ። ፖፑሊዝም ተብሎ ነበር የሚታሰበው ማለት ነው። በኋላ ላይ ግን አሁን ኦልሞስት ሁሉም የመንግስት ባለስልጣናቶች አሉ ማለት ይቻላል። እንደውም ግዴታ ሁሉ አለባቸው፣ በየጊዜው መጻፍ አለባቸው፣ ፖለቲካዊ ኦፒኒዮኖቻቸውን ሪፍሌክት ማድረግ አለባቸው እና የሚገርመው ልክ ለውጡ በመጣበት ሰዓት ላይ በጣም ፖፑላር የነበረው ጃዋር መሐመድ ስለነበረ በኢትዮጵያ የፌስቡክ ሰርክል ውስጥ ለምሳሌ ከፍተኛ ተከታይ የነበረው ጃዋር መሐመድ ነበረ። አሁን ግን አብይ አህመድ እጥፍ ነው የሚበልጡት በተከታይ ብዛት ማለት ነው። ሚዲያዎችንም ስንመለከት እንደዛው ሚዲያዎቹ ሜንስትሪም ሚዲያዎች ስናወራ በተለይ የመንግስት ሚዲያዎች የሚባሉት ኔቲቪ እና የመንግስት ደጋፊ የሆኑት ወይም የፓርቲ የሆኑት እነ ፋና የመሳሰሉት በዩቲዩብም ላይ ይሁን በፌስቡክ ላይ ያላቸው ተከታይ ብዛት ከየትኛውም ሜንስትሪም ሚዲያ የሚበልጥ ነው። በጣም ከፍተኛ ተከታይ አፍርተዋል። በጣም በከፍተኛ ሁኔታ ነው ዩቲላይዝ እያደረጉ ያሉት የመንግስት ቢሮዎችም እስከ ወረዳ ድረስ። ከዛ ውጭ ደግሞ የሚዲያ አርሚ የሚባሉም መጥተዋል እና ቤዚክሊ በፊት ተቃዋሚዎች ኢፌክቲቭሊ ይጠቀሙበት የነበረውን ፕላትፎርም አሁን መንግስት እየተጠቀመበት ነው። ቲዮሬቲካሊ ስንመለከተው ነገሩን ደግሞ ሌሎች ኢምፔሪካል ሪሰርቾችንም ተመልክቼ ነበረ። በመቶ ምናምን ሀገሮች 192 ምናምን ሀገሮች ላይ የተሰሩ ለ20 ዓመታት የተሰበሰቡ ዳታዎች ላይ የተሰሩ ጥናቶች ናቸው እና ማህበራዊ ሚዲያ በተለይ ዲስኢንፎርሜሽን የተዛቡ መረጃዎችን ተጠቅመው አምባገነኖች የበለጠ ስልጣናቸውን እያራዘሙና የበለጠ ተቀባይነት እያገኙ ሌጂቲሜሲ እያፈሩ ነው የመጡት። ማህበራዊ ሚዲያም በአግባቡ የሚጠቀሙ በተለይ በተዛቡ መረጃዎችን ቢሆን ገጽታቸውን መገንባት የቻሉ አውቶሪታሪያን ሀገሮች ውስጥ ያሉ መንግስታት ተቀባይነታቸው በዝቷል። ራሊ የድጋፍ ራሊ ራሱ በተደጋጋሚ እያዩ ነው እና ያ ትሬንድ በብልጽግና በተለይ ይሄ አሁን በቃ ለውጡ ያመጣው ወይም ትራንዚሽኑ ያመጣው ልንለው። ስለዚህ በጣም ይሁንታ ለመሸመት በከፍተኛ ሁኔታ እየተጠቀመበትና ዩቲላይዝ እያደረገው ነው እና ከቲዮሪውም ጋር ደግሞ በጣም አላይመንት ባለው ሁኔታ ነው እንትን እያለ ያለው እና ብዙ ግን በዚህ ጉዳይ ላይ ውይይት የተደረገ አይመስለኝም እና ምናልባት እሱ ላይ ሪፍሌክት ብናደርግ ደስ ይለኛል። መጽሐፉን የማያነቡ ሰዎችም ስለሚበዙ በዚህ አጋጣሚ በእንደዚህ አይነት መልኩ ውይይት አጀንዳው ቢነሳ በጣም ደስ የሚለኝ ነገር ነው። አሁን በፍቄ ያነሳው ነጥብ አለ ከዲስኢንፎርሜሽን ጋር ተያይዞ በመጽሐፉም በክፍል 2 በሰፊው የሄደበት በኢትዮጵያ ኬዝ ብሎ ምን ነገሮች ሆነዋል የቅርብ ጊዜውን እንኳን እነ ለማ መገርሳን እንደ ሙሴ የታዩበት የተሳሉበት የሚዲያውን ትርክት በተመለከተ ብርጋዴር ጄኔራል አሳምነውንም ጭምር ንግግር ይጠቅሳል። እንደገና የሰበርናቸውን የሽመልስን የትግራይ ጄኖሳይድ የኖ ሞር ሃሽታግ እነዚህን ጭምር በማንሳት ምን አይነት ሚና ነበረው፣ መረጃን እንዴት ነበር የምንጠቀም የነበረው፣ አስተሳሰቦችን እንዴት ይቀርጽ ነበር የሚለውን ከተለያዩ የፖለቲካ ተዋንያን አንጻር ያሳየን ነገር አለና እሱ ላይ አሁን ያነሳውንም ጭምር ብዙ ኖቲስ አልተደረገም ብሎ ጉዳይም ከግምት ውስጥ በማስገባት
ዮባም እያስም ማስተያየት ብትሰጡ ደስ ይለኛል እሱ ክፍል ላይ ወደ ሌላ ከመሄዳችን በፊት። እሺ አመሰግናለሁ። ማለት አሁን ምንድነው በተለይ ይሄ ፌስቡክ፣ ዩቲዩብ አሁን ደግሞ ቲክቶክ እነዚህ ነገሮች በጣም ከመጡ በኋላ በኢትዮጵያ ውስጥ ያለው ብቻ ሳይሆን በሆል ወርልድ ያለው የሚዲያ ምንድነው ግንኙነቱ ተቀይሯል እና ሌላ ኢሜጅ ነው ያለው። አሁን በፊት የነበረው ነገር ምንድነው ኢቨን ፌስቡክ እንኳን ብለን ብንል አብዛኛው ሰው ፌስቡክ የሚጠቀመው የነበረው ሰው አትሊስት በሆነ ደረጃ ማገናዘብ የሚችል በተወሰነ ደረጃ የትምህርት ባክግራውንድ የነበረው ምናምን አይነት ሰው ነበረ እና ኢቨን ኢንፎርሜሽኑ ቢመጣም አንዱ እዚህ መጽሐፍ ላይ የሚነሳው ነገር ክሪቲካል ቲንኪንግ የሚባል ነገር አለና አሰፌዝ ቫልዩ አልነበረም ሁሉንም ነገር ተቀብሎ እንደመጣ የሚረጨውና ወይም ደግሞ ይጓዝ የነበረው። አሁን ግን ከምንድን ይሄ ቴክኖሎጂው በጣም ከምናስበው በላይ በፍጥነት ነው የሚሄደው። በኢትዮጵያ ኮንቴክስት ደግሞ ያንን ያገናዘበ እድገት አይደለም ያለን ማለት የማህበረሰባዊ እድገታችንና የቴክኖሎጂዎቹ እያደጉ ያሉበት ወይም እየሄዱ ያሉበት ፍጥነት ከኛ ማህበረሰብ ጋር የተስማሙ አይደሉም። ትዝ ይለኛል አንድ ወቅት ላይ እንደዚህ ምንድነው የቪዲዮ ትሬኒንግ አንድ ሰው ሲሰጠን አስታውሳለሁኝ እና የፎቶ ካሜራዎችን ደረጃዎች ይናገር ነበር እና ኢትዮጵያ ውስጥ የነበረ የፎቶ ካሜራ እቺ ቦክሷ ነበረች አለ እና ኦል ኦፍ ሰደን ይሄ ዲጂታል ካሜራዎች መጥተዋል እና ፒክቸር ማንሳት ይቻላል። ነገር ግን የሚነሳው ፒክቸር ይሄ የንትን አይደለም። ይሄ ከዚህ በፊት ይደረግ የነበረውን ጥንቃቄ ተደርጎ አይደለም የሚሰራው እና ሞር ምንድነው እውቀቱ ኖሮት ካሜራው እንዴት ነው የምጠቀመው የሚለው ነገር ኖሮት አይደለም የሚሰራው። ቴክኖሎጂ ሲመጣ ሁሉንም ነገር ነው ሽፍት ያደረገበት እና አዲስ የሆነ ነገር ነው የፈጠረበት። የማያውቀውን ግን በቃ እጁ ላይ ስላለ ብቻ የተገኘውን ነገር ሁሉ እንዲጠቀም ነው ያደረገው። እሱን ስንመለከት በኢትዮጵያ ውስጥ ብዙ የሆኑ ለውጦች አሉ። የዛኑ ያህል ደግሞ አሁን በፍቄም እንዳስቀመጠው መጽሐፉም ላይ እንዳለው የሚመጡት መረጃዎች፣ የሚነሱት ኢንፎርሜሽኖች፣ የሚወጡት ነገሮች ሚዛናዊ የሆኑ አይደሉም ወይም ደግሞ ይሄ ማህበረሰቡን ያገናዘቡ አይደሉም። የተገኙት ነገሮች ሁሉ በተለይ ይሄ የብሔር ፖለቲካው የሚቃኛቸው ስለሆኑ እያንዳንዱ ነገር የኔን ይደግፋል የኔን እንትን ይይዛል የሚባሉት ነገሮች ናቸው እና የሚመጡት የተሻለ ሚዛናዊ የሆኑ መረጃዎች የሚገኙባቸው አይደሉም። ሚዲያዎቹ መብዛታቸው በራሳቸው ችግር ላይሆን ይችላል። ነገር ግን ሚዲያው ላይ ኢንቮልቭ የሚያደርገው ሰው የዛን ያህል በአእምሮም ይሁን በምንድነው በሶሻል ፋብሪካው ዝግጅት የበለጸገ ወይም ደግሞ ያደገ ሰው ነው የሚባልበት ደረጃ ላይ የደረስን አይመስለኝም እንደ ማህበረሰብ ማለት ነው እና በዛ ሁኔታ ውስጥ ደግሞ ይሄ ምንድነው አምባገነኖች ሊጠቀሙበት የሚችሉት የራሳቸው አካሄዶች አሏቸው እና መረጃዎችን ኢንፎርሜሽኖችን በመስጠት ማህበረሰቡን ለራሳቸው ሀሳብ ብቻ ለማስገዛት እና ለማስኬድ የሚያደርጓቸው ሂደቶች አሉ እና ያኛው ነገር በጣም ያመዘነበትና የኢትዮጵያንም ነገር ዲተርሚን ያደረገው እሱ ይመስለኛል። እያንዳንዱ እንቅስቃሴዎቻችን አሁን የሚወሰኑት በፖሊሲ አይደለም የሚወሰኑት እንትና ፓርቲ ምን ፖሊሲ ያለው እንትና ምን አይነት አመለካከት አለው ምናምን ሳይሆን ሚዲያው ምንድን ያለው ነው አሁን ዲተርሚን የሚያደርገው ህዝቡን የሚነዳው ኮሚኒኬትም የሚያደርጉት ሰውን በዛ ነው እና ምንም አይነት ምንድን ይሄ ፊልተር የሚደረግበትና የሚጣራበት ብዙ ነገሮች የሉ። አንዱ ምናልባት ሊሰራበት በኢትዮጵያ ውስጥ ልንሰራ የምንችልባቸው ነገሮች አሮ ነው እንዴት ይሰራል የሚባለው ነገር ይሄ ክሪቲካል ቲንኪንግ የሚባለው ነገር ማዳበር የሚቻልበት ነገሮችን እንደወረዱ የመቀበልና የማስተጋባት የሚባለው ነገር መቀነስ የሚቻልባቸው ነገሮች ቢኖሩ የተሻለ ነገሮች ሊኖሩ ይችላሉ። ምናልባት ለወደፊት ለውጦችን ልናመጣ የምንችልባቸው ነገሮች ሊኖሩ ይችላሉ። ነገር ግን አሁን ባለው ደረጃ ግን ስንመለከተው ከዚህ በፊትም የነበረው ያለፉት 7 ዓመት የሄድንባቸው ለውጡ በመጣባቸው ጊዜያቶች የሄድንባቸው ሂደቶች ብቻ ሳይሆን አሁን እንኳን ያለንበት ነገር ተመሳሳይ ነው እና ዝም ብዬ አንዳንድ ጊዜ እንትን እላለሁኝ እና እውነቱ የቱ ነው ብለን የምንጠይቅባቸው ነገሮች አሉ። ሪሰንት ላይ ሀፕን ባደረጉት ነገሮች እንኳን ብንመረምር ይሄ ምንድን ነው መደንገጥ አይደለም ወደ አሁኑ ውስጣችን የመጣው አንድ በጣም አስከፊ ነገር ዜና ሲወጣ ወይም ደግሞ በቅርቡ ሰምተናል አይደል ከሳቱኛ አማራ ክልል ይመስለኛል ይሄ በሴቶች መደፈር ላይ የወጣ ቁጥር ነበር እና በጣም የሚያስደነግጥ ነው። በዚህ ጦርነት ውስጥ የሚመጣው ኢንፎርሜሽን መረጃዎች የሚያስደነግጥ ነው እና የምናገኘው ነገር ወይም ደግሞ ያለው ምላሽ ምንድነው ወይም ደግሞ ሚዲያው ላይ የሚሰራው ነገር ምንድነው ያንን ነገር ምንድነው እህቶቻችን ላይ የደረሰው ነገር የሚያስደነግጠን እንዴት ነው ከዚህ ነገር ልንወጣ የምንችለው የሚለውን መፍትሄ ለማምጣት ሳይሆን እንዴት ነው ያንን ለፕሮፓጋንዳ የምጠቀምበት ወይም ደግሞ ለኔ አጀንዳ የምጠቀምበት የሚባል አካሄድ ነው ያለው እና
ኢቭን በጣም በሚያስደነግጥ በሚያሳፍር ወይም ደግሞ ደንግጠንበት ልንቆም በሚገቡን ነገሮች ውስጥ የምንግባባበትን ምንድነው ምህዳር አልፈጠረልንም አሁን ያለው የሚዲያ አካሄድ ማለት ነው። ከዛ አንጻር ስናየው ሙሉ መጽሐፉ ላይ የምናገኘው ነገሮች አንዱ ለውድቀቱ ለለውጡ መውደቅ ሊሆን ይችላል ኢትዮጵያ አሁን ላለችበት አንዱና ትልቁን ሚና የተጫወተው የሚዲያዎች ድርሻ ትልቅ ነውና ያ ነገር በጣም መታየት በደንብ መሰራትና እንዴት ነው ከዚህ ነገር መውጣትና ምናልባት ሚዛናዊ የሆኑ ነገሮችን ማስኬድ የምንችልበት ኢቭን ሚዛናዊ የሆኑ ሚዲያዎች የሚደገፉበትና የሚያድጉባቸው መንገዶች እንዴት ነው መፈጠር ያለበት የሚለው መሰራት ያለበት ይመስለኛል። እዚህ ላይ የልጅ መናገር የምፈልገው ነገር መጠየቅ የምፈልገው ነገር ይሄ ምንድነው የማህበረሰባችን ድርሻ ምንድነው የሚለው ነገር መፈተሽና በተወሰነ ደረጃ መጠናት ያለበት ይመስለኛል። ሳስብ ኦኬ ሚዲያው ላይ የሚቀመጡ ሰዎች በቃ ለራሳቸው የሆነ ነገር ለማግኘት ሲሉ የሚያደርጓቸው የሚሰሯቸው ነገሮች አሉ። አሁን በፎሎወር ስለሆነ አብዛኛው ነገር ያለው ዩቲዩብም የሚሰራው እንግዲህ በተመልካች ቁጥር ስለሆነ ተመልካችን ቁጥር ለማግኘት የሚስቡ በጣም አግሬሲቭ የሆኑ መረጃዎችን ሊያቀርቡ ይችላሉ። ወይም ደግሞ ካለው ከያዙት የትግል አንጻር ትግሉን የሚደግፍ ነው ስለተባለ ብቻ ይዘዋቸው የሚሄዱት መረጃዎች ሊኖሩ ይችላሉ። ነገር ግን እንደ ማህበረሰብ ለሚነሱ ጉዳዮች የሚኖሩ ምላሾች ምንድናቸው የሚባለው ግን የሚሰራው አይ ቲንክ ኦንሊ መንግስት ላይ ብቻ ወይም ደግሞ ሚዲያው ላይ ብቻ የምንጥለው አይመስለኝም። እና ወደኋላ መለስ ብለን በተለይ እኔ ይሄ የሃይማኖት ተቋማቶች ያላቸው ድርሻ ምንድን ነው የሚለው ነገር መታየትና ማህበረሰቡን በመስራት ደረጃ ለእንደዚህ አይነት ነገሮች በጣም አስነዋሪ ነገር ለሆኑ ነገሮች የሚሰጡትን ምላሽ እንዴት ነው እነዛን ማረምና ማስተካከል ያለብን የሚለውን ነገር መሰራት ያለበት ይመስለኛል። እንዴት ነው የሚደረገው የሚለው ለእኔም በጣም አስቸጋሪ አሁን የሚጨንቀኝም ነገር ቢኖር እሱ ነው። እና በተወሰነ ደረጃ ከዚህ በፊት በቸርች ሲስተም ውስጥ እንዳለፈ ሰው አሁን ሳስበው ምንድን ነበር ስሰራ የነበረው ብዬ ራሴን እንድጠይቅ ያደርገኛል። ምክንያቱም ወደድንም ጠላን ኢትዮጵያ ካልተሳትኩኝ 90% አማኝ የሚባልባት ማህበረሰብ ነው። እና ይሄ ማህበረሰብ ነው ሲገድልም ወጥቶ የሚገድለው፣ ሲዘርፍም ወጥቶ የሚዘርፈው፣ ሌላም ነገር የሚያደርገው በአንድም በሌላም መንገድ እዚሁ እኛው እጅ ላይ የነበረ ማህበረሰብ ነው። እና የእኛ ድርሻ እንዴት ነው፣ በምን መንገድ ነው ይህንን የምናየው፣ የምንቀርፈው፣ የምናስተካክለው የሚለውን ነገር ቁጭ ብለን እንድናይ መደረግ አለበት ብዬ እላለሁ። እና ይሄ መጽሐፍ አንዱ እንድጠይቅ ያደረገኝ ነገር እሱ ነው። እና በተለይ ይሄ ዲስኢንፎርሜሽን የሚባለውን ነገር ሳስብ እንዴት ነው ምላሽ መስጠት የምንችለው የሚለውን ነገር ከዚህ አንጻር ነው ለማየት የሞከርኩትኝ። ካረዘምኩት ይቅርታ። እንዴት ነው ምላሽ መስጠት የምንችለው እንግዲህ እንደ ማህበረሰብ የሚለው ላይ እንግዲህ ከሚዲያም ከፖለቲካም ኃይሎች ውጭ ያለውን ነው ዮባ እንደገባኝ። እና ቅድም ያነሳው ነበረ በፍቄ ደግሞ በተለይ አሁን የመንግስት ሰዎች ምን አይነት ሁኔታ እየተጠቀሙበት እንደሆነ ሶሻል ሚዲያውን እና ትርክቶችን ከመቅረጽም እንደዚህ አንጻር በዛና ብዙ ነገሩ አሁን እየቀነሰ የመጣ ወይም ደግሞ በጣም በቅርብ ጊዜ ውስጥ የሚቀንስ እንደዚህ አይነት ተጽዕኖ አይመስልህም? እያስ ጨምረህ እንድታየው የፈለግኩት ማለት የሆነ ጊዜ ላይ የሆነ አይነት የውሸት መረጃ ምናምን እንዲህ ብሎ እኮ ያመነው ነገር የሆነ ውሳኔ የወሰነበት ነገር ውሸት ሆኖ ሲያገኘው እንደዚህ አይነት ነገሮች ሲደጋገሙ ያንንም ያለማመን አይነት ነገር። ስለዚህ እንደውም እውነትም ይሁን ውሸትም ይሁን አለመቀበል ዝም ብሎ እንደ ወሬ አይቶ የማለፍ ነገር እና መሬት ላይ ተጨባጭ የሆነ ጥሩም ይሁን መጥፎ ለውጦች እንዳያመጡ መረጃዎች የማድረግ አይነት ተጽዕኖ አይኖራቸውም በቅርቡ ወይም እየኖራቸው የመጣ አይመስልህም? እሺ ጥሩ ጥያቄ ነው። እንዳረሰው አስታውሽኝ ድንገት ረሳሁት። መጀመሪያ ሪፍሌክት ላድርግ። በፍቄ ምንድነው መደረግ ያለበት ዲስኢንፎርሜሽን ቻሌንጅ ለማድረግ ምን እናድርግ የሚለው ዋትስ ቱ ቢ ደን የሚለው የመጨረሻው ምዕራፍ ላይ የተወሰኑ አንድ ሁለት ነገሮችን ያስቀምጣል። ሜቢ ሰዓት ካገኘን እነሱም ላይ እናወራለን። የኢዮብ ያነሳው ሀሳብ ላይ እስማማለሁ። ቴክኖሎጂው ቀርቦናል የሚለው ነገር ላይ ምንድነው የፕሪንት ቴክኖሎጂ መጀመሪያ ጊዜ ሲመጣ አውሮፓ ውስጥ የማተሚያ ቴክኖሎጂ ሲመጣ በስፋት ታትሞ ይሰራጭ የነበረው ማቴሪያል የዊች ሃንት ማስታወቂያ ነበር። ከሊት ፎቶ ምናምን ያስቀምጣሉ፣ ምስሏን ያስቀምጣሉ። ጠንቋይ ናት፣ ያዟት፣ አቃጥሏት፣ እሷ ላገኘ ይህን ያህል ክፍያ ይከፈላል ምናምን ነበር እንትኑ። በኋላ ኒውስ ፔፐር ሲመጡ ምናምን ነው መንግስት ላይ ነገር ስቴቶች መቆጣጠር የቻሉት እንጂ በሰፊው እንትን ያለው እሱ ነበር። ምክንያቱም
ፕሪንት ቴክኖሎጂው የማህበረሰቡን ንቃተ ህሊና ቀርቦ ነው የመጣው። የማህበረሰቡ በነበረበት ንቃተ ህሊና ነው ሪፍሌክት ያደረገው ቀጥታ የመጣለት ቴክኖሎጂ ላይ እና የሶሻል ሚዲያ ያው አጠቃቀም ኢትዮጵያ ውስጥ አይ ቲንክ ቀርቦ ነው የመጣው በጣም በብዙ ነገር። እኛ ራሱ ቅርብ ነን የምንለውን ራሱ አሁን በፍጥነት ጥሩን እየሄደ ይመስለኛል። በተለይ ከኤአይ ጋር ተያይዘው የሚመጡ ነገሮች ቪዲዮ እንኳን ራሱ አሁን ስናይ ለመሳቅ የሆነ 1-3-4 ሰከንድ መጀመሪያ መመርመር ያስፈልገናል። ቪዲዮ ኤአይ ነው ወይስ ትክክለኛ ነው የሚለው እኛ ራሱ ዲቴክት ማድረግ የማንችልበት ሁኔታ ላይ የደረስን ይመስለኛል። እሱን እስማማለሁ። የዚህ ምዕራፍ ላይ በፍቄ ስለ ዲስኢንፎርሜሽን ራሱ ምንድነው የሚለው ነገር መጀመሪያ በደንብ አድርጎ ያብራራል። ከዛ በኋላ የሰው ተፈጥሮ ራሱ ተጋላጭ ነው ለዲስኢንፎርሜሽን እና ስለኛ ተፈጥሮ ራሱ ካወራ በኋላ እኔ በጣም እንዳተኩር ፈልግበት ክፍል ገቨርኒንግ ባይ ዲስኢንፎርሜሽን የሚል አንድ ሴክሽን አለ እዛ ውስጥ ባለፈው ማንስቸው ነበር። እስማማለሁ ጽሁፉ ላይ በዛ ክፍል ላይ ባለው ነገር በሙሉ ግን ዲስኢንፎርሜሽን ውስጥ አይ ቲንክ ማኒፑሌሽን አብሮ ያለ ይመስለኛል እንደ አንድ ሰብሴት ማለት ነው። እና ማኒፑሌሽን ለስቴቶች አስፈላጊ ነገር ነው ብያስባለሁ። በምን ያህል ገደብ ነው መጠቀም ያለባቸው እንዴት ይጠቀሙት ነው የሚለው ነገር እንዳለው ነው። ምክንያቱም ቅድም እንዳልነው ነው የማህበረሰባችን የንቃተ ህሊና ደረጃ አለ። አንዳንድ ማህበረሰብ በጋራ ሊይዛቸው የሚችለውን ሀሳብ መቅረጫ መንገዶች ናቸው ሚዲያዎች። ስለዚህ ያንን ስትቀርጪ የተወሰነ ማኒፑሌሽን ውስጡ ሊኖር ይችላል። የተወሰነ እውነቱን ማጣመም ወይም አዲስ እውነት መፍጠር ወይ ምናምን ነገሮች ሊኖሩ ይችላሉ። በጣም ርቄ መረጋጋት አንፃር ይጠቅሰዋል አይደል? በዛ አይነት መልኩ ነው የሚያረጋጉት አውቶሪታሪያን የሆኑ ኤግዛክትሊ። በፊት ምን ነበር? አሁን የጋዜጦች በነበሩ ጊዜ ስቴቶች ነበሩ። የጋዜጣ ጌት ኪፐር ሆኖ የነበሩት ስቴቶች ናቸው። ምን አይነት ነገር ነው የሚወጣው፣ ሶሳይቲያችን እንዴት ሼፕ ነው ምክንያቱም ይታወቃል እንዴት እንደሚታተም ምን አይነት መረጃ። ከዛ በኋላ የሌጋሲ ሚዲያ የምንላቸው የሳተላይት የምናምን ቲቪ ምናምን ሲመጡ እነሱም ላይ በቂ ቁጥጥር ማድረግ የሚችሉበት እድል ነበራቸው እና በሚፈልጉት መንገድ ከሞላ ጎደል ማህበረሰባቸውን ቀርጸዋል። እና አሁን ያንን እድል ያላገኘን የሶስተኛው ዓለም ሀገሮች ድንገት ነው ይሄ ነገር የመጣብን እና እንዴት ነው በዚህ ውስጥ ማኔጅ ማድረግ የምንችለው? ማኒፑሌሽን ስለ እንትን የአንድ የፈረንሳይ ታሪክ አለ የፓርቴሚየር ካልተሳሳቱ ስሙ የሚባል ሰውዬ ድንች እንዲበሉ የፈረንሳይ ዜጎች ያው ድንች መሬት ለመሬት የሚሄድ ነገር አንበላም ብሎ ብዙ አውሮፓ ሀገር ከብዙ እንትን ውትወታ በኋላ ነው ድንች መብላት የጀመሩት። እና ምን ያደርግ ነበረ? የድንቹን እርሻ ቀን በጣም በብዙ ወታደሮች ያስጠብቃል። ከዛ ማታ ወታደሮቹ ጥለው እንዲሄዱ ያደርጋል። እና ማህበረሰቡ ይሄ ነገር በዚሁ ወታደር የሚጠብቅ ሆነ ቢሆን ነው ብሎ መጠቀም ጀመረ። ስቴቶች የሆነ ማኒፑሌት ማድረጊያ መንገድ ያስፈልጋቸዋልን ብዬ አስባለሁኝ። ግን ይሄ ደግሞ ማኒፑሌት ማድረግ ያስፈልጋል ብለሽ ስትይ ደግሞ ለአምባገነኖች ደግሞ የሆነ በር እየከፈትሽላቸው ነው። አት ሴም ታይም እንዴት ነው ባላንሱ መጠበቅ ያለበት የዚህ ነገር የሚለው ነገር ላይ በፍቄ ትንሽ በዚሁ ሪፍሌክት ቢያደርግበት ደስ ይለኛል። እዚሁ ላይ ሌላው ቀጥሎ ባለው ምዕራፍ ስለ ሞብ ሩል ምናምን ያወራል እና አይ ቲንክ የዲስኢንፎርሜሽን በጣም ለሱ በጣም ትልቅ አስተዋጽኦ ያለው ይመስለኛል። አንድ በፍቄ የሚያውቀው ታሪክ አለ እና እናንተ ሀገር ያለ ሰው ሊሆን የሆነ ጊዜ የኔም ፎቶ ለጥፎ ባውንቲ ሃንት አውጥ 300,000 ብር እከፍላለሁኝ የስፔድን በተገኘበት ለሚገድልኝ ሰው 300,000 ብር ረዥም ጊዜ ነበር። ሪፖርት ሁሉ አድርጌ ፌስቡክ እንደምታውቂው ፎቶና ጽሁፍ አንድ ላይ አድርገሽ ከፖስትሽ ሪፖርት ስታደርጊ ፎቶን ነው ሪፖርት እንድታደርጊ የሚያደርገው እና ፎቶ ደግሞ የኔ ነው። ስለዚህ ችግር የለበትም። ረዥም ጊዜ አልተነሳም ነበር። ኤኒዌይስ ደግነቱ ያው 300,000 ብር ነው ምንም አይሰራም ኢትዮጵያ ውስጥ ነው። ይገርም ነው። ግን ለሞብ ሩል የነበረው አስተዋጽኦ በጣም ትልቅ ነው። ብዙ ቦታ የተገደሉ የዶክተሩ ታሪክ አለ። በጣም ለብዙ ነገር አስተዋጽኦ አድርጓል ሶሻል ሚዲያ። በሌሎች ሀገራት ቁጥጥር ስር መሆኑም ራሱ አንድ ሪስክ ነው ብዬ አስባለሁ። ማለት የኢትዮጵያን ስቴት አይደለም የሚቆጣጠራቸው እነዚህ ነገሮች መልቲናሽናል ኮርፖሬሽኖች ናቸው። ከዛ ደግሞ የሆነ ሀገር ኢንተረስት ሊኖር ይችላል። አሁን ትዊተር ላይ እንደምናየው ለምሳሌ ራይት ዊንግ ኢንተረስት ምን እንደሚንጸባረቅ ትዊተር ላይ ያየነው እነሱ ነገሮች ሁሉ ኮንሲደር በማድረግ የሆነ ያህል ሩም ልንተው ይገባል ብዬ አስባለሁ። በፍቄ እዚህ ላይ ሪፍሌክት ቢያደርግበት ደስ ይለኛል። የመጨረሻ ወደ አንቺ ጥያቄ ስመለስ
ያው ይታወቃል እንዴት እንደጀመረ ይሄን ነገር መንግስት በፊትም ይሰራበት ነበረ። በፊት እንደውም ሜንሽን አድርጓል በፊት ለነበረው ስርዓት በኢህአዴግ ጊዜ እንዴት የሶሻል ሚዲያ ላይ ተጽዕኖ ለመፍጠር ሰዎችን መልምለው ያሰሩ እንደነበር ምናምን ያነሳው ነገር አለ። አሁን ላይ ሪሰንትሊ ከ2022 መጨረሻ ጀምሮ ወይም 2023 መጀመሪያ ጀምሮ ያደረጉት ነገር ያው እንደምታየው በየቀበሌው የእድገት መስፈርት ነው ባይዘው በየሳምንቱ የቀበሌ ሰራተኞች የሚሞሉት ፎርም አለ። ይሄን ያህል ፖስት ይቻላል ይሄን ያህል ኮሜንት አድርጌያለሁ የሚልና እንደ ለእድገት ለማግኘት ከሚያስፈልጉት ነገሮች አንዱ መስፈርት ሆኗል። ያለውን 57 የሴክተር መስሪያ ቤቶች ኢትዮጵያ ውስጥ ተመሳሳይ ስራ እንዲሰሩ ተደርጓል። ሌጋሊ ስፒኪንግ የፓርቲ አባላቶች ናቸው እንደዚህ እንዲደረጉ የሚደረገው ግን የሲቪል ሰርቫንት ውስጥ ሆነች ደግሞ የፓርቲ አባል ካልሆነች የሚደርስብሽን ነገር ታውቂያለሽ። ለዛ ነው 16 ሚሊዮን ምናምን አባል ያለው ይታወቃል። ሰው ያን ሁሉ ተጠቅሞ ነው በዛ ሁሉ የሰው ኃይል ነው እየሰራ ያለው። እንደዚህ አይነት ትሬንዶች ብዙ ቦታ ነው። ቻይና እንደዚህ ታደርጋለች። ተርኪ ራሱ ሳይበር ትሩፕስ መሰለኝ የሚባሉ ያላቸው አሉ እንደዚህ ምናምንና ተጽዕኖ ፈጥሮ ነበረ ብዬ አስባለሁ በጣም ኃይሊ ሪሰንትሊ ያው ከመሬት የተነሱ ህዝባዊ ልበላቸው ከመሬት የተነሱ ሶሻል ከግራስሩት የተነሱ ተቃውሞዎች ስለነበሩ ቻሌንጅ ለማድረግ የከባዳቸው ይመስለኛል። የመምህራን ጉዳይ፣ የሐኪሞቹ ጉዳይ፣ አሁን ዩኒቨርሲቲ ጋር ተይዞ የተነሳ ጉዳይ ምናምን ከታች ሲነሳ ፓርቲሲፔት የሚያደርገው በዛ ጉዳይ ላይ ዲስከሽን ውስጥ ሶሻል ሚዲያ ላይ ፓርቲሲፔት የሚያደርገው ሰው ቁጥር ይጨምራል በጣም። ስለዚህ ያንን መቼም ማች ማድረግ አትችይም። ቢበዛ 10,000 ያንን የሚያደርግ ሰው ቢኖርሽ ነው። ስለዚህ ማህበረሰብ ሁሉ ፓርቲሲፔት የሚያደርግበት ዲስከሽን ሲፈጠር ከሚሊዮኖች ጋር ይሆናል ግጭቱ እና ያኔ ማች ማድረግ ሳይችሉ ሲቀሩ ታይተዋል። ጉድለታቸውም ታይተዋል። ጄነሪክ የሆነ ነገር አንድ ተመሳሳይ ነገር እሱ እኮ ነው ትክክለኛ መግለጫ ነው ለማለት ጫን ረስተውት እንግዲህ አንድ ያው ኮፒ እየተደረገ ስለሆነ ትክክለኛ መግለ ነው የሚል ብዙ አሁን እንዲህ አይነት ነገሩ በተደጋገመ ቁጥር ከመንግስትም ይሁን በሌላኛው በኩልም ለምሳሌ ውሸት እንዲህ የተጋነነ ምናምን አይነት ነገር እጭ ማለቱ ነገር እና አይነት ስሜት የማሳጣቱ መሬት ላይ ምንም ተጽዕኖ አለመፍጠሩ አይነት ነገር ያልኩ አንዱም እሱን አስቤ ነው። ያው እኮ እነሱ ነገሮች ከመሬት ከመነሳቱ ጋር ተያይዞ የመጡ ይመስለኛል። ያ ይመስለኛል ኤክስፖዝ ያደረጋቸው ግን ስቲል ተጽዕኖአቸውን የሚናቅሩ ብዬ አላስብም። ምክንያቱም አንዳንዴ ውሸት ብቻ ዲስኢንፎርሜሽን ያው ሚስኢንፎርሜሽን ወይም የውሸት ነገር ብቻ አይደለም። ስለዚህ እውነቱ ግማሽ እውነት ያለው ነገር ነው ብዙ ጊዜ። ስለዚህ አይ ቲንክ ተጽዕኖአቸውን ማጣጣልም አስፈላጊ አይደለም። ስቲል ተጽዕኖ አላቸው ያስባለሁ። ግን አንቺ ባልሽው መንገድ የሆነ የመቀነስ ነገር አይቻለሁ። አርዝም ያለው በጣም ይቅርታ። አይ በፍቄ እዚህ ላይ ሪፍሌክት ልታደርግ ያለው ነበር እያስና እሱ ላይ አድርገህ ወደ ሌላ ሄዳለሁ። ይሄ ራሱ ብቻውን በጣም ትልቅ የዲስከሽን የሚያጨር ነው። በተለይ ደግሞ ከመሬት ላይ ካሉ ምሳሌዎች ጋር እንትን ስንለው ግን የኒውስ እና በተለይ ይሄ ማህበራዊ ሚዲያ ሲመጣ አውትሬጅ ይፈልጋል። በቃ አንድ ሰው ተበሳጭቶ ወይም ንዴቱን ከገለጸ ወይም ሌላ ሰው ላይ ጥቃት ከጠራ ምናምን ብቻ ስሜት የሚኮረኩር ነገር እንትን ካለ ኢንጌጅመንትን ፕሮሞት ያደርጋል እና የኢንጌጅመንት ቤዝድ አልጎሪዝም ነው የገነቡት። ኢንጌጅመንት ደግሞ ከአውትሬጅ ጋር ወይም ከብስጭት ጋር የሚያያዝ ነው እና ኒውስ ላይም ይሄ ቅሬታ ነበረ። ኒውስ ራሱ ሲጀመር ማለት ነው። እንደውም አንድ እዛ ላይ የምጠቅሰው አለ ሂመን ካይንድ የሚባል መጽሐፍ። እዛ ላይ መግቢያው አካባቢ ላይ በጣም ረዥም ትንታኔ ያደርጋል። እንዴት ኒውስ አሁን ለኢንተርኔት አልተዘጋጀንም የሚለው ዲስከሽን ሲመጣ እሱ ነው ትዝ ያለኝ። ለኒውስ ገና የሂመን ብሬን ዝግጁ አይደለም ብሎ ይከራከራል። ምክንያቱም የሚያበሳጩ ነገሮችን ብቻ መርጦ ስለሚያወጣ ብዙ ጥሩ ነገር እንኳን ቢኖር ያንን ብቻ ነው አጉልቶ ይዞ የሚመጣው። ምክንያቱም መሸጥ የሚችለው እሱ ስለሆነ አሁን ማህበራዊ ሚዲያ ላይ እያየን ያለ ነው እንደዛ ነው። የተዛባ መረጃ ይሁን ምናምን ብቻ ግጭት ሊቀሰቅስ የሚችል ነገር ሲሆን የበለጠ ተደማጭነትም ተከታይም ያገኛል። ስለዚህ ይሄ ኢንጌጅመንት ቤዝድ የሆነው አልጎሪዝም ነው መቀየር ያለበት እንደ መጀመሪያ እንደ ርምት እርምጃ። ስለዚህ አልጎሪዝሚክ አካውንታቢሊቲ የሚሉት ነገር አለ። እንደዚህ አይነት ነገር ሲመጣ መጀመሪያ አልጎሪዝማቸውን አንደኛ ለተጠቃሚው እንደ ፕሪፈረንስ መኖር አለበት።
ራሽናል የሆነ ዲስኮርስ ነው የምፈልገው ወይስ ማንኛውንም አይነት ኢንጌጅመንት እስካለው ድረስ ልሳተፍ የሚለውን እያንዳንዱ ዩዘር እንዲመርጥ ቢደረግ እና እነዚህ አውትሬጅ የሚቀሰቅሱ ነገሮች የበለጠ ተመልካችና ታዳሚ የሚያገኙበት እድል እንዲቀነስ ቢደረግ ይሄ በጣም አስፈላጊ ነው። ኢንተርናሽናል ስታንዳርዶችን ቢኖሩ ጥሩ ነው። በተለይ ግን መንግስታት አሁን ዲስኢንፎርሜሽንን ተጠቅመው የማህበራዊ ሚዲያ ላይ አምባገነን መንግስቶች ራሳቸውን እያደረጁና ተቀባይነታቸውን እየጨመሩ ነው። ዲሞክራሲያዊ ስርዓቶች ደግሞ ተቋማዊ እምነቶቻቸው እየተሸረሸሩባቸው ነው ወዘተርፈ። በተለይ አምባገነን መንግስታት የራሳቸውን ተቀባይነት ለመጨመርና የውሸት ምንድነው ገጽታ ለመገንባት የሚያደርጉት ነገር ሪስፖንሲቢሊቲ ስለሚፈልግ ዓለም አቀፍ ስታንዳርድ ያስፈልጋል። እንዴት ነው መንግስታት ማህበራዊ ሚዲያን መጠቀም ያለባቸው? ለምሳሌ አርሚ ከፍሎ ማሰማራት አግባብ ነው? የመንግስት ባለስልጣናት እንዴት ነው ኢንጌጅ ማድረግ ያለባቸው ከዜጎቻቸው ጋር ወዘተርፈ የሚለው ነገር የሆነ ልጓም ህጋዊ ልጓም ሊበጅለት ይችላል በአገር አቀፍ የሚሆን በዓለም አቀፍ ደረጃ ማለት ነው። እነዚህን የመሳሰሉ በርካታ ነገሮች። ሌላው ግን ይሄ ክሪቲካል ቲንኪንግ ማንስተሃል ከካሪኩለም ጀምሮ ነው። አሁን የቴክኖሎጂ ዘመን ነው። እንግዲህ ቴክኖሎጂውን አቮይድ ማድረግ ስለማንችል ራሳችንን አፕግሬድ ነው ማድረግ ያለብን። ስለዚህ ከህፃንነት ጀምሮ የኢንፎርሜሽን ሊትሬሲ የመረጃ አረዳድ ክህሎት ክሪቲካል ቲንኪንግ ከኤሌመንታሪ ጀምሮ እስከ ዩኒቨርሲቲ ድረስ በየደረጃው እያደገ በሚሄድ መልኩ መሰጠት መቻል አለበት። ሰዎች በተለይ ደግሞ ይሄ አርቲፊሻል ኢንቴሊጀንስ የበለጠ እየተወሳሰበ በመጣ ቁጥር ሰዎች በጣም በቀላሉ ሊጭበረበሩና ሊታለሉ የማይሆን ውሳኔ ሊወስኑ የሚችሉበት እድል እየሰፋ ስለሚመጣ ያንን መረዳትና መተንተን የሚያስችል ክሪቲካል አቅም እንዲኖራቸው የሚያስችል የትምህርት ካሪኩለም መኖር አለበት እና ሎንግ ተርም መፍትሄው ያ ነው። በብዛት አጭር እንትን የለውም። አጭር መፍትሄው ውስጥ ምናልባት ሊመደብ የሚችለው ፋክት ቼኪንግ ነው። ሚዲያዎች ወዘተርፈ በተለይ እዚህ ላይ አተኩሮ በከፍተኛ ርብርቦች መስራት አለባቸው። ሌላው ቅድም ጠቅሶት የነበረው በተለይ ማኒፑሌሽን የሚለው ኦልሞስት የዲስኢንፎርሜሽን ዴፊኒሽን አክቹዋሊ ከማኒፑሌሽን ጋር ይመሳሰላል። አውቆ ሆነ ብሎ የተሳሳተ መረጃ ማሰራጨት ጋር ስለሚያዝ ማለት ነው። እንደውም አንድ የገጠመኝ ነገር ምንድነው፣ ይህንን ስራ እየሰራው እያለሁ አንድ ፕሬዘንቴሽን አደረግ ነበረ እና አሜሪካን ሀገር ነበርኩ ያኔ እና እዛ ፕሬዘንቴሽን ላይ ዲስኢንፎርሜሽን የሚል ቃል እንዳልጠቀም ተጠየቅኩኝ ማለት ነው። የመንግስት ባለስልጣናት ይገኙ ስለነበረና ትራምፕ ገና መምጣቱ ስለነበረ ዲስኢንፎርሜሽን የሚለው ቃል እኛን ነው ታርጌት የሚያደርገን ብለው ሪፐብሊካኖች ያስባሉ። ስለዚህ ሪፐብሊካን ሪፕሬዘንታቲቮች የነበሩበት መድረክ ስለነበረ ዲስኢንፎርሜሽን የሚለውን ቃል ከተጠቀምክ በጣም ውዝግብ ስለሚፈጠር ኢንፎርሜሽን ማኒፑሌሽን በል ተብዬ ነበርና ስለዚህ ዲስኢንፎርሜሽን ካልኩ በኋላ ኢንፎርሜሽን ማኒፑሌሽን እያልኩኝ እየቀየርኩ ሳወራ ነበረ ማለት ነው። እና ኦልሞስት ኢንተርቼንጅብሊ ሁለቱ ቃላቶች አሁን እየዋሉ ነው ማለት ይቻላል።